ጓደኛዬ ማክ በህይወቱ አስፈሪ የሆነውን ነገር ሊጋፈጥ ነው። አንድ ነገር እንድታቅ ፈልጋለሁ። እኔ ምንም ነገር አልፈራም። እሱን እናያለን። በምንም ነገር ልታስፈራራኝ አትችልም። መስታወቱን ዝጉበት። ለ10 ደቂቃ ያህል ከነዚህ 1000 ሸረሪቶች ጋር መቆየት አለብህ። ሸረሪቶቹን ልቀቋቸው። ሰዓቱን አስጀምሩት። እንደዚህ አይነት ውድድር ልናወዳድረው ያሰብነው ማክ ምንም አይነት ነገር አልፈራም ስላለን ነው። ስማ ማክ፣ አሁንስ እየፈራህ ነው? በትንሹ አይደል? ይሄኛው ማክ በዚህ ቪዲዮ ከሚያሳልፋቸው የተለያዩ ሙከራዎች መሃል አንደኛው ነው። እናም ሁሉንም ፍራቻዎቹን መጋፈጥ የሚችል ከሆነ $800,000 ያሸንፋል። እንደምትመለከቱት ጆሮውንና አፍንጫውን ሸፍነንለታል። 3 2 1 አንሱለት። እንኳን ደስ አለ። የመጀመሪያውን ውድድር ማለፍ ችለሃል። እንቀጥል። ነገር ግን ማክ እነዚህን ሁሉ ደረጃዎች መጋፈጥ አለበት $800,000 ለማሸነፍ። አይንን እንደተሸፈንክ አውቃለሁ፣ ግን እመነኝ በትክክል ነው መወስድክ። ሊፍቱን ወደ ላይ አንሱት። ለምንድን ነው የምትንበረከከው? ምንድን ነው የሚንቀሳቀሰው? ተነስ። እሺ፣ እኔን ተደግፈ መቆም ትችላለህ። አዎ፣ እንደሱ ይሻላል። ማክ፣ አሁን አይን ላይ የተሸፈነውን ጨርቅ ማንሳት ትችላለህ። እንኳን ወደ ሁለተኛው ውድድር መጣክ። ቀጣዩ የምትጋፈጠው ፍራቻ ከፍታ ነው። እዛኛው ጣውላ ላይ ትቆማለህ። ከዛም የታሰርክበትን ገመድ ትፈታለህ። ከምንም ነገር ጋር አትታሰርም። ይሄማ አይሆንም። ከዛም ዝግጁ ስትሆን በተኑን ትነካዋለህ። እናም 60 ሜትር ያህል ወደ ታች ትዘላለህ። እንዴት እንደሆነ አንተ አታውቀውም፣ ግን እመነኝ ከስር አንተን በትክክል አሳርፈሃለሁ። አይሆንም። ይሄማ እየተንቀጠቀጥክ ነው። እና ያመሃል እንዴ? መንቀጥቀጥ ሲያንሰኝ ነው። ምንም አይነት ገመድ ሳታስር 60 ሜትር ያህል ትዘላለህ እያልከኝ ነው እኮ። በዛ ላይ ከታች ምን እንዳለ ምንም አላሳየኸኝም። መሬቱ አይታየህም። አዎ፣ ግን በጣም ከፍታ ላይ ነው ያለው። እሱን እመን። ወይኔ ጉዴ! ወደ ቀጣይ ውድድር ማለፍ የምፈልግ ከሆነ ገመዱን አላቀው። ከዛም የተዘጋጀልህን በተን ንከው። አሁን በደንብ እንድታይ እንፈልጋለሁ። እናም እውነቱን ንገረኝ። ከዚህ ቦታ ዘልዬ ሶርድ በትክክል የሚቀበለኝ ነገር አለ? አዎ፣ የሆነ ነገር ይቀበልሃል። እሱን ቃል እገባልሃለሁ። ወይኔ ፈጣሪ! አሁን ከምንም ነገር ጋር አልተያያዝክም። ፈጣሪ ወይ! አሁን ገመዱ ተፈቷል። ይሄ ማድረግ ግዴታክ አይደለም፣ ግን ማድረግ ፈልጋለሁና ፍራቻዬን እጋፈጠዋለሁ ምትል ከሆነ በተኑ ተዘጋጅቶልሃል። ወይኔ ጉዴ! ወይኔ ፈጣሪ ጠብቀኝ። እንደማየ ከሆነ በጣም ፈርተሃል። ይህን የምትጋፈጠው አይመስለኝም። 5 4 3 2 1 ፈጣሪ ጠብቀኝ። 0 አዎ አድርጌዋለሁ። ይሄንን መዝለሉን እስካሁን ላምን አልቻልኩም። ይሄ ልጅ እብድ ነው መሰለኝ። ይሄ እብዱ ጓደኛዬ ከየት እንደመጣ ማወቅ ከፈለጋችሁ ከዚህ በፊት ብዙ ቪዲዮዎች ላይ ተሳትፎ ነበር። እናም $800,000 ያህል አጥቷል። አሁን ለዛ ነው $800,000 የሚያሸልም ውድድር ላይ ያመጣሁት። ከ6 ውድድሮች መሃል 3ኛው ላይ ደርሷል። ቀጣዩ ውድድርክ ምን እያደረክ ነው? $5 መኪና ገዝተህ ውስጡ $800,000 ልታስቀምጥ ነው? እንደምትመለከተው መኪናው ያለው እዚህ ሐይቁ አጠገብ ነው። እንደማስበው ከሆነ መኪናውን ውሃው ላይ ንዳው ልትለኝ ነው? አይደለም፣ ከሱ በላይ አደገኛ የሆነ ነገር ነው። እንደምታየው ምንም ፔዳል የለውም እና መንዳት አትችልም ይሄን መኪና። ልክ ብለሃል። በጣም እብድ ነው ይመስለኝ። እንዴት ነው መኪና ውሃ ላይ የሚነዳው? እብድ እንደሆንክማ እናውቃለን። ለዛ ነው አሁን ከነ መኪናው ውሃው ላይ የምንወረውረ። ክሬኑን አምጡት። ተው ጂሚ፣ ተው እንጂ። አሁን በጣም እያስፈራኸኝ ነው። ወይኔ ጉዴ! እሺ ማክ፣ አሁን በደንብ ማዳመጥ አለብህ። አንድ ጊዜ ወደዚህ ውሃ ከጣልን በኋላ መኪናው ወዲያውኑ መስመጥ ይጀምራል። እናም ከኋላ ወንበር ላይ እየተወዳደርክለት ያለው $800,000 አለ። 8 ቦታ ተከፋፍሎ ማለት ነው። ከዚህ መኪና የምታወጣው ገንዘብ ነው ለቀጣይ ውድድርክ የሚተላለፍልህ። እዛው መኪና ውስጥ የምትወው ገንዘብ በሙሉ ከዚህ በኋላ አታገኘውም ማለት ነው። ወይኔ ጉዴ! ይሄ በጣም ከባድ ነው። እስካሁን ድረስ ምንም ነገር አስፈርቶኛል ብዬ አላቅም። ይሄኛው ግን ትንሽ የሚያስፈራ ይመስላል። እሺ፣ መኪናውን ከመወርወሬ በፊት ግን አንድ ምርጫ ልሰጥ እፈልጋለሁ። ውድድሩን እዚህ ጋር ካቋረጥክና ፈሪ እንደሆንክ ካመንክ $100,000 ሰጣለሁ። እንደዛ ይሻላል እንዴ? እውነትህን ነው? በፍጹም አይወስደውም። በደንብ አውቀዋለሁ። አያገባኝም ስላንተ። መቼም ፈርቼ አላቅም። ባለፉት ውድድሮች ላይ ብዙ አጥቻለሁ። በድጋሚ ግን ይህንን ማጣት አልፈልግም። 3 2 1 ወርውሩት።
እረ በለው። ስማኝ ማክ፣ 20 ሰከንድ ያህል ቢኖርህ ነው መኪናው ከመስመጡ በፊት በሩን ሰብረ መውጣት አለብህ። መኪናው እየሰመጠ ነው፣ ቶሎ በል እንጂ። ወይኔ ፈጣሪ! መኪናው ገብቷል። ለመስመጥ በጣም ነው የፈጠነው። ይሄው ወጥቷል፣ በህይወት አለ። ኖላን ሂድና ቦርሳውን ተቀበለው። እናንተም ተቀበሉኝ። የዚህ ውድድር አስፈሪውና ከባዱ ነገር በየሰከንዱ መኪናው ወደ ታች እየወረደ ነው የሚመጣው። እናም ገንዘቡን ለማውጣት በጣም ከባድ ይሆንበታል። ሁሉንም ገንዘብ ማውጣት የሚፈልግ ከሆነ በጣም ፈጣን መሆን አለበት። ነገር ግን እንደምትመለከቱት ያንን ማድረግ ቀላል አይደለም። ኖላን ይህንን ያዝ። ማክ ቦርሳዎቹን ከመኪና ውስጥ ማውጣቱን ቀጥሏል። ሌላም ቦርሳ፣ አሁንም ሌላ ቦርሳ። እውነትም በጣም እብድ ነህ። በዚህም ላይ ግን መኪናው ይበልጥ እየሰመጠ ነው ያለው። ማክ እስካሁን ያላስተዋለው አንድ ነገር ግን አለ። የመጨረሻዎቹ 2 የብር ቦርሳዎች ከወንበሩ ጋር በቃበቶ ታስረዋል። እውነት ለመናገር ማክ የአክሽን ፊልም ቢሰራ ያዋጣዋል። ከዚህ በፊት ማክ የኦሎምፒክ ዋናተኛ ነበር። ለዛም ነው ይህንን ውድድር እዚህ ጋር ያስገባውበት። ቢሆንም ግን አሁን 12 ሜትር ያህል ወደ ታች ሰምጦ ነው ያለው። በዛ ላይ ደግሞ ውሃው በጣም ቀዝቃዛ ነው። እንዴት ትንፋሹን እየተቆጣጠረ እንደሆነ ራሱ ነው እንጃ። አዎ ሌላ ቦርሳ ይዞ መጥቷል። አሁን 700 ሺህ ላይ ደርሰሃል። አንድ ቦርሳ ብቻ ነው የቀረ። አሁን ብታቆም ይሻላል። አንድ ቦርሳ ቢቀርብህ ምንም ችግር የለውም። አይሆንም። ምንም የሚሰማ ሰው አይደለም። አሁን መኪናው የሐይቁ መሬት ላይ ደርሷል። 13 ሜትር ያህል ርቀት ላይ ማለት ነው። ይሄም ለማክ ቦርሳውን ይዞ ለመመለስ የማይቻል አድርጎበታል። የመጨረሻው ማውጣት አልቻልኩም። ሙሉ ለሙሉ ጨለማ ነው። ምንም አልታይም ብሎኛል። ስለዚህ የመጨረሻውን እየተውከው ነው? አዎ፣ መኪናው ራሱ ማየት አልቻልኩም። በቃ አምልጦኛል። እውነት ለመናገር በጣም ጎበዝ ነህ። ይሄን ያህልም ታውጣለህ ብዬ አልጠበቅኩም ነበር። ይሄን ውድድር ማወዳደሩ ለደህንነቱ ጥሩ ስላልሆነ ውሃ ውስጥ የሚጠብቁት 7 ያህል ሰዎች ነበሩ። አሁን ገንዘብክ ወደ $700,000 ወርዷል። ለሱ ነው የምትወዳደረው። ነገር ግን አሁን ገና 3ቱን ብቻ ነው የሰራው። ቀጣዮቹን 3ቱን ካልሰራህ ደግሞ ይሄ ምንም ፋይዳ የለውም። ይሄ ምናልባትም ከባዱ ሊሆን ይችላል። ከቅድሞቹ ሸረሪቶች የበለጠ ይከብዳል። ግባ ወደ ውስጥ። እዚህ ክፍል ውስጥ የተዘጋጀ የብረት ሳጥን አለ። በዚህ ሳጥን በተዘጋጀልህ ቀዳዳ ውስጥ እጅን በመክተት ውስጥ ያገኘውን ማንኛውም ነገር ወደ ውጭ ታውጣዋል። ከውድድሩ በፊት ግን ይህንን መፈረም ይኖርብሃል። ወረቀቱ ላይ የሚለው በማንኛውም በሚደርስብህ ነገር እኛን ተጠያቂ ማድረግ እንደማትችል ነው። እንደምትመለከቱት አሁን ፈርሟል። ምንድነው ያለው እዛ ውስጥ? እንስሳዎች ናቸው። የሆኑ ነገሮች አሉ። መናገር አልችልም። በል ወደዚህ ተጠጋ። ከሁለት በአንዱ ቀዳዳ ውስጥ እጅን ትከታለህ። ከዛም ያገኘውን ነገር በሙሉ ይዘው ትወጣለህ። ወይኔ ይሄ በጣም ያስጨንቃል። የሆነ የሚቀፍ ነገር አለው። እሺ አሁን መጀመር ትችላለህ። እስካሁን ድረስ ምንም አልነካም። በእርግጠኝነት ምንም ነገር ይሁን ምን ያገኘውን ነገር ይዘህ መውጣት አለብህ። ይዘህ ያወጣኸው የእኛን አዲሱን ቸኮሌት ነው። እሺ ማክ፣ ለቀጣይ ውድድር ዝግጁ ነህ? በባለፈው ጊዜ እዚህ ተመሳሳይ ክፍል ውስጥ ነበርኩኝ። እናም የዛኔ ገንዘቡን በሙሉ አጥቻለሁ። አሁን $500,000 የምትሰጠኝ ከሆነ ይህን ውድድር አቋርጬ እሄዳለሁ። ትስማማለህ? ይሄ ሰውዬ የሚለውን እየሰማችሁት ነው? ማን ነው 500,000 ይሰጣል ያለ? እሺ 400,000። በፍጹም ምናልባት 200,000 ብለህ ቢሆን ላስብበት ትችል ነበር። እሺ 350ስ? በፍጹም። እሺ በቃ እንቀጥል። አሁን ቀጣይ ውድድር ግን ከዚህ በፊት ካደረግኳቸው ነገሮች በሙሉ በጣም የሚያስፈራው ነው። እንዴ ምንድነው ይሄ? አይሆንም። ይሄማ በፍጹም አይሆንም። ቀጣይ ውድድር የሚሆነው የኛው ነው። እንደምታየው ድንጋዩ ላይ በስምህ ነው የተጻፈልህ። ወይኔ ፈጣሪ! ለቀጣይ ውድድር ለ24 ሰዓት ያህል ትቀበራለህ። ምን? ይሄማ በጣም አስቸጋሪ ነው።
በተጨማሪም በማንኛውም ሰዓት ውድድሩን አቋርጠ መውጣት ትችላለህ። ነገር ግን ስንት ሰዓት እንደቆየክ እዛ ውስጥ አይነገርህም። እናም 24 ሰዓት ሳይሞላክ ከዛ ቦታ ከወጣክ ውድድሩን ተሸናፊ ትሆናለህ። ይሄ ትልቅ ፍራቻ ይመስለኛል። መጋፈጥ ምችል ከሆነ አደርገዋለሁ። ወይኔ ፈጣሪ፣ ምን እያደረግኩ ነው? እዛ ውስጥ ትንሽ ሊበርድህ ይችላል። ይህንን ያዝ። ኖላን አስተካክለ ዝገው። ይኸው ዘግቼዋለሁ። ይሄማ ከዚህ ከወጣው በኋላ ራሱ ያቃዠኛል። በሱ ቦታ ሆኜ ሳስበው ይሄ በጣም ከባድ ነው። አሁን ባለሁበት ቦታ ግን በደንብ እያዝናናኝ ነው። ምንድን ነው? ወይኔ ይሄ በጣም የሚያስጨንቅ ነገር ነው። በጣም የሚያስቀው ነገር ደግሞ ሰዓት መቁጠሩን እስካሁን ድረስ አልጀመረም። ምክንያቱም በትክክል አልተቀበርክም ገና። ይህንን ቃል ማለት በጣም ከባድ ነው፣ ግን ቶሎ ቶሎ ትቀብሩኛላችሁ? እሺ እንዳልክ ይሆናል። ሰዎቹን አምጧቸው። አቁሙ አቁሙ አቁሙ! ወይኔ አሁን ሰዓቱን አስጀምረነዋል። አሁን 24 ሰዓቱ ጀምሯል። በጣም ነው ግን የሚያስፈራው። ማክ ከላይ በኩልክ ያለውን ገመድ አይተዋል? እስኪ እሱን አንድ ጊዜ ሳብ አድርግልኝ። ምንድነው? መጥፎ ነገር ልታደርግ ነው እንዴ? አይደለም። በቀጣይ እንደዚህ ስትደውል ወዲያውኑ ነው ቆፍረ የምናወጣክ። እናም ሰዓቱ ከ24 ሰዓት በታች ከሆነ ውድድሩን ትሸነፋለህ። ጥሩ ህልም እንድታይ ይመኝልሃለሁ። እባክህ ስልኩን እንዳትወረውረው። እንዴት ሊያውቅ ቻለ? እንደምትወረውረው አውቅ ነበር፣ ምክንያቱም ብዙ ጊዜ አይቻለሁ። እዚህ ውጪ ላይ ሆነ ውድድሩን ማየት በጣም ያስደስታል። ማክ እዛ ውስጥ እንዳለ በድንገት እንዳይታመም ይህንን ሰዓት እጁ ላይ ያስርልናል። እናም የልብ ምቱን ቀጥታ ውጪ ላይ ማየት እንችላለን። ግን የሚያስረው ሰዓት ለልብ ምት እንጂ ለሰዓት መቁጠሪያ አይሆንም። አሁን ሰዓቱን የማቅበት የሆነ እቅድ ያስፈልገኛል። ማድረግ ያሰብኩት ነገር ለ2 ሰዓት ያህል እቀመጣለሁ፣ ከዛ ደግሞ 10 ሰዓቱን እተኛለሁ። ስለዚህ ይህንን ሁለቴ ካደረኩት 24 ሰዓት ሞላ ማለት ነው። ይሄ ጥሩ እቅድ ይመስለኛል። ማድረግ የምችለው ይህንን ብቻ ነው። በማክ እቅድ መሰረት የመጀመሪያው 2 ሰዓቶችን እንቅልፉን ሳይተኛ ለመቆየት ነው ያስበው። ነገር ግን ባልታሰበ ሁኔታ ቶሎ ነው ውድድሩ የሰለቸው። እውነት ለመናገር ብዙ ሰዓት እዚህ ቦታ ይቆያል ብዬ አላስብም። እሱ ነው የኛም ፍላጎት። ማክ ይህንን ውድድር ያሸንፋል የሚል ሀሳብ የለኝም። ምክንያቱም ገና በ45 ደቂቃ ነበር ይህንን ስህተት የሰራው። እንደማስበው አሁን 2 ሰዓት ያህል ሆኖኛል። ከዚህ በኋላ ለ10 ሰዓት ያህል መተኛት ነው የምፈልገው። ከዛም ግማሹን ጨረስኩት ማለት ነው። በዚህ ውድድር ላይ እንቅልፍ መተኛቱ ሰዓቱ ቶሎ እንዲሄድለት ያደርጋል። በዛውም ልክ ደግሞ በጣም ያስፈራል። በጣም አስቸጋሪ የሚሆንበት ምን ያህል ሰዓት እዚህ ቦታ እንደቆየ መቁጠሩ ነው። አሁን ስንት ሰዓት እንደሆነ ምንም የማውቀው ነገር የለም። ጭንቀት ውስጥ ገብቻለሁ። ተስፋ አደርጋለሁ ከ12 ሰዓት በላይ እንደቆየው እዚህ ቦታ ላይ። ተነስ ማክ፣ ደህና ነክ? በሲኖ ትራክ የተገጨህ ነው አይመሰለህ? አሁን ምን ያህል ሰዓት እዚህ ቦታ እንደቆየው ለመገመት ልሞክር ነው። ይመስለኛል ሳጥን ውስጥ በቆየ ቁጥር ሰዓት የማወቅ እድሉም በዛው ልክ እየቀነሰ ነው የሚመጣው። ይመስለኛል እስካሁን ድረስ 16 ሰዓት ይሆነኛል። ይህን ውድድር ይበልጥ አጓጊ ማድረግ ስለምንፈልግ ለቀጣዮቹ ሰዓታት እናንተም ቢሆን ሰዓቱን ማየት አትችሉም። እዚህ ሳጥን ውስጥ ለረጅም ሰዓት መቆየት በጣም ያስፈራል። እንደምትመለከቱት ነው፣ በአራቱም አቅጣጫ ዝግ ነው። እዚህ በቆየው ቁጥር ደግሞ የበለጠ እያሰጋኝ ነው ያለው። እናም በአጋጣሚ ማክ ገመዱን ሲነካካ ምናልባትም ሊደውል ይችላል ብለን እያሰብን ነው። ፊቱን ዝም ብዬ ሳየው የሆነ ሊደውል የተዘጋጀ ሰው ፊት ነው የሚመስለው። በፍጹም እስካሁን የቆየሁት ከ24 ሰዓት በታች ሊሆን አይችልም። በጣም ጨንቆኛል። ከዚህ በፊት ውድድር ተወዳድሬ ነበር እና ሙሉ ገንዘቡን ነው ያጣሁት። እዚህ ተመልሼ የመጣሁበት ምክንያት ያንን ገንዘብ ለማሸነፍ ነው። እናም ያን እድል እንዳገኝ ያደረጋችሁት ደግሞ እናንተ ናችሁ በኮመንት ላይ። አሁን ድጋሚ የተሰጠኝን እድል ማበላሸት አልፈልግም። ለዛም አሁን 24 ሰዓት እንደሞላኝ በጣም እርግጠኛ መሆንበትን ሰዓት እየጠበቅኩ ነው። ማክ እንዴት ነክ? ምን እየተሰማ ነው? ጂሚ በጣም ተጨንቄያለሁ። በሚያሳዝን ሁኔታ ሰዓቱን ማሳየት አልችልም። ምንም ማድረግ አልችልም። ይህንን ገመድ ለመጎተት እያሰብኩ ነው። ምንም ማለት አልችልም። አሁን ስንት ሰዓት እንደሞላኝ ንገረኝና 50 ሺውን እሰጥሃለሁ። በድጋሚ ምንም ማለት አልችልም። እሺ፣ ለአንተ ግን የሚሆን አንድ ኮመንት አለኝሽ። እኔ ከዚህ መውጣት አይቀርም። 3 2 አዎ፣ ሊደውለው ነው። 1 ሰዓቱን አቁሙት። ማክ ውሳኔውን ወስኗል። አሁን ማድረግ የምችለው አንድ ነገር እሱን ከተቀበረበት ቦታ ማውጣት ነው። እዛ ውስጥ ምን ያህል ሰዓት እንደቆየ ማወቅ ትፈልጋለህ? እንደማስበው ከሆነ ከዚህ ቦታ እስከ መውጣት ድረስ አትነግረኝም። እውነት ብለሃል። በደንብ ነው የምታውቀኝ። ሰላም ጂሚ፣ እንኳን ወደዚህ ዓለም ተመለስክ። አሁን እዚህ ጋር የምከፍተው ሰዓት ከ24 ሰዓት በታች ከሆነ $700,000 ታጣለህ። 3 2 1
36 ሰዓት። አሁን እኔን አስፈራኝ እሱ። እንኳን ደስ አለ ማክ። ይሄ ማለት አሁን 700 ሺውን ለማሸነፍ አንድ ውድድር ብቻ ነው የቀረ። እንሂድ ይመስለኛል። መጀመሪያ ግን ሻወር መውሰድ አለብን። አዎ እውነት ብለሃል። ትንሽ አልቦኝ ነበር። እስካሁን ባለው ቪዲዮ ማክ እሱን ለማስፈራራት በጣም ከባድ እንደሆነ አሳይቶኛል። ነገር ግን የመጨረሻው ውድድር ምናልባትም ፈሪ እንደሆነ ሊያሳየን ይችላል። ለዛም ነው የመጨረሻ ውድድሩን በባለፈው የወደቀበትን ውድድር በድጋሚ ያመጣውበት። የመጨረሻ ውድድር የሚሆነው ትንሽ ተጠጋ። አሁን አይንም መክፈት ትችላለህ። አይሆንም፣ አይሆንም፣ አይሆንም። በድጋሚ እዚህ ቦታ መጣኸኝ። አይሆንም ጂሚ፣ በድጋሚ ይህንን ነገር መሞከር አልፈልግም። የመጨረሻው ውድድር የሚሆነው የውድቀትህ ፍራቻ ነው። በባለፈው $800,000 ያጣህበትን ውድድር በድጋሚ አምጥተነዋል። ውድቀትህን ትፈራዋለህ ወይስ ትጋፈጠዋለህ? የዚህ ውድድር ህግ በጣም ቀላል ነው። የተለያዩ ኩኪሶች ተደርድረዋል። እናም በእያንዳንዱ ክፍል የተለያዩ ቅርጾችን ታገኛለህ። ሁሉንም ቅርጾች በተሰጠ መርፌ ምንም ሳትሰብር ማውጣት ይኖርብሃል። ምናልባትም በመሃል አንዱን የምትሰብረው ከሆነ $700,000 ታጣለህ። ይህ ሁሌም የሚያቃጀኝ ነገር ነው። በድጋሚ ማድረግ አልፈልግም ነበር። ነገር ግን ላንተ አንድ አማራጭ አለኝ። ውድድሩን እዚህ ጋር ማቆምና $300,000 ይዘህ መሄድ ትችላለህ። ወይም ደግሞ የውድቀት ፍራቻህን ተጋፍተህ $700,000 ማሸነፍ። እውነት ለመናገር ይሄ በጣም ትልቅ ውሳኔ ነው። አዎ ግን ይህን ሁላ ውድድር መጥቼ 300,000 ብር በጣም ትንሽ ነው። አዎ ግን በድጋሚ ደግሞ ይህን ውድድር የምትሸነፍ ከሆነ በዚህ ውድድር ምክንያት $1.5 ሚሊዮን አጣህ ማለት ነው። እርግጠኛ መሆን አለብህ። አውቃለሁ ይህ ነገር በጣም ከባድ ነው፣ ግን ውሳኔን ማሳወቅ አለብህ። $300,000 ይዘህ ወደ ቤት መሄድ ትፈልጋለህ ወይስ ደግሞ ውድድሩን ትወዳደራለህ? እሺ በቃ እወዳደራለሁ። እውነት ለመናገር ደስ ብሎኛል። ይህንን ውድድር እንድታሸንፍ ፈልጋለሁ። እዚህ ጋር ያለው ሰዓት በባለፈው ሲወዳደር አራቱንም ስቴፖች ያለፈበት ሰዓት ነበር። 34 ደቂቃ ከ54 ሰከንድ። አሁን ለዚህ ውድድር የምሰጥ ሰዓት ነው። ሰዓቱ ጀምሯል። ቀስ ብለህ ክፈተው፣ ሊሰበርብህ ይችላል። አዎ ተከፍቷል። ምንም እንኳን ፈጥኖ መስራት ቢኖርበትም ግን በጣም መጠንቀቅ አለበት፣ ምክንያቱም በአጋጣሚ ኩኪሱን ሊሰብረው ይችላል። 34 ደቂቃ ይቀራል። ኧረ በለው፣ በጣም በፍጥነት ነው የሰራው። ቶሎ በል ቶሎ በል ቶሎ በል። አረንጓዴ በርቶልሃል፣ አልፈሃል። ቶሎ በል ቶሎ አምጠው እንጂ። አሁን በጣም እየፈጠነ ነው ያለው። ለምንድን ነው ለመክፈት ይሄን ያህል የሚያታግለኝ? ምክንያቱም በጣም ተደናግጠሃል፣ ለዛ ነው። እኔ ልክፈትልህ? እስኪ ክፈተው። እውነትህን ነው፣ ይሄ ነገር በጣም ከባድ ነው። ያዝ ያዝ፣ ውሰደው። ለዚህ ተጠያቂ መሆን አልፈልግም እኔ። ተጠንቀቅ። እውነት ለመናገር የማክ እቅድ በጣም ጥሩ ነው። ቀላል የሆኑት ቅርጾች ላይ በደንብ ከፈጠነ ከባዶቹ ላይ ረጅም ሰዓት መውሰድ ይችላል። በሚገርም ሁኔታ አሁንም 32 ደቂቃ ያህል ይቀራል። አዎ እባክህ፣ 32ቱን ሙሉ ለጃንጥላው ነበር የሚያስፈልገኝ። ጨርሻለሁ። ክፈተው። አዎ አልፈሃል። በል 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 በል፣ እንቀጥል። ያስተካከልኩትን ነገር መስበር አቁም። ሰዎች ይሄ ነገር ቀለል ብሎ እንዲከፈት ማድረግ አለባችሁ። እሱ ራሱ እኮ ስራው ልብኝ። ያን ያህል መፍጠን ያለብህ አይመስለኝም። ጃንጥላው ጋር ሳትደርስ እዚሁ በሶስት ማዕዘኑ ልትወድቅ ትችላለህ። እውነት ብለሃል። ይሄኛው ከባድ ነው፣ ግን ቢሆንም ከጃንጥላው ጋር አይገናኝም። ፈጣሪ አግዘኝ። ወይኔ ጉዴ! ፈጣሪ ሆይ! ይህ እንዲሁም በፍጹም አልፈልግም ነበር። እስኪ እንየው። በደንብ አልተሰበረም ይሆናል። አይ ሙሉ ተሰብሯል። አሁንም ድረስ 29 ደቂቃ ይቀረው ነበር። የመጀመሪያው ሁለቱም በ4 ደቂቃ ብቻ ነበር የጨረሳቸው። ለምን ይህን እንዳደረግኩ ራሱ አላውቅም። ወይኔ ፈጣሪ! 2 ጊዜ ወደኩኝ። ይኸውልህ፣ ተነስ ከዚህ ቦታ። ተው ጂሚ ተው። ምን እየተሰማኝ እንደሆነ ራሱ በግልጽ ማወቅ አልችልም። ወይኔ ጉዴ! ተነስ፣ ቆይ ተነስ። በጣም ብዙ ሰዓት ነበረኝ እኮ።
አዎ እሱን ልክ ብለሃል። ለምን በዛ ልክ እንደፈጠንክ ራሱ አልገባኝም። ያው ያ ዣንጥላ ነው። ዣንጥላው ነው በባለፈው ሜጣለኝ። እናም ደግሞ በጣም ከባድ ነው። ብዙ ሰዓት ይፈልጋል ብዬ ስላሰብኩ ነበር። እሺ በቃ ማክ በዚህ ቪዲዮ መጀመሪያ ላይ ምንም ነገር እንደማያስፈራው ነግሮኝ ነበር። እናም ሸረሪት ውስጥ ከተት ነው። ከነ መኪናውም ውሃ ውስጥ አሰመጥ ነው። ከዛም ደግሞ ከነ ህይወቱ ለ36 ሰዓት ቀበር ነው። እናም ያንን የሚያህል 60 ሜትር ርቀት ያለምንም ፍራቻ እንዲዘል አደረግ ነው። ግን የብዙዎቻችን ችግር በሆነው ነገር አሁን ተሸንፏል። ያለፈውን ውድቀታችንን መፍራት። በሉ በቃ ጥሩ ጊዜ ይሆንላችሁ። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሀሁ ዶክመንተሪ ቻው።